የዓለም ቀውስ ወደ አዲስ ምዕራፍ እየተሸጋገረ ይመስላል። በሆርሙዝ ወሽመጥ ላይ የአሜሪካና የኢራን ፍጥጫ ጫፍ ደርሷል። በአፍሪካ ቀንድ ደግሞ ግብፅና ኤርትራ አዲስ ጥምረት በመፍጠር ቀይ ባህር የኛ ብቻ ነው የሚል ጠንካራ መልእክት አስተላልፈዋል። በሌላ በኩል ዶናልድ ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሲሰጡ፣ ዋሽንግተንም በኤርትራ ላይ የጣለችውን ማዕቀብ ለማንሳት እያሰበች መሆኑ ተሰምቷል። ወደ ውስጥ ስንመጣ ደግሞ ጠቅላይ ሚኒስትር አብይ አህመድ ስለ ስልጣን ዘመን ገደብ የሰጡት መግለጫ አነጋጋሪ ሆኗል። እነዚህ ክስተቶች እንዴት ይታያሉ? በዓለም አቀፍ ንግድና ጂኦፖለቲካ ላይስ ምን አይነት ተጽዕኖ ያሳድራሉ? ዛሬ በዝርዝር የምንተነተናቸው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃ ሲጫን ቶሎ ቶሎ ወደ እናንተ እንዲደርሳችሁ የደውል ምልክቱን በመጫን እንዲሁም ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ወደ ዝርዝር ዘገባችን እንገባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን ማስጠንቀቃቸው የሁለቱ አገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ እንዳለባቸው ካልሆነ አንዳች ነገራቸው እንኳን አይተርፍም ሲሉ ዝተዋል። በትሩዝ ሶሻል ማህበራዊ ሚዲያቸው ላይም ዋናው ነገር ጊዜ ነው ሲሉ ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን ትናንት እሁድ በስልክ መነጋገራቸውን ተከትሎ ሲሆን ቴህራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ በስምምነት መድረስ አለመቻሏ የኢራን መገናኛ ብዙሃን ሲዘግቡ ዋሽንግተን የሰላም እቅዱን ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ የኢራኑ መህርዝ የዜና ወኪል ሲዘግብ ያሳለፍነው ሳምንት ትራምፕ የሁለቱ አገራት የተኩስ አቁም በቋፍ ላይ መሆኑን ሲሉም ዘላቂነቱን አጠራጣሪ መሆኑን ገልጸው ነበር። የኢራን የሰላም እቅድ ተቀባይነት የሌለው ነው ብለው ትራምፕ ቢያጣጥሉም የኢራን የውጭ ጉዳይ ቃል አቀባይ ኢስማኤል ባጊ ምክንያታዊና ለጋስ ነጥቦች እንደቀረቡ ተናግረው ነበር። ወደ ሌላኛው ዝርዝር መረጃችን ስናልፍ ህገ መንግስትና ምክር ቤት አልባዋ ምርጫ የማይካሄድባት ነፃ መገናኛ ብዙሃን የከሰሙባት ገለልተኛ የፍትህ ስርዓትም ያልገነባችው ኤርትራ በዓለማችን አምባገነን አገራት ዝርዝር ውስጥ በግንባር ቀደምነት ከሚጠቀሱ አንዷ መሆኗ ከአሜሪካ በተጨማሪ የመንግስታቱ ድርጅትና የአውሮፓ ህብረት የተለያዩ ማዕቀቦችን ጥለውባት ቆይተዋል። ሆኖም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በብሔራዊ ቴሌቪዥን ጣቢያ ንግግር በሚያደርጉባቸው አጋጣሚዎች ምዕራባውያንም በተለይም አሜሪካን አጥብቀው ይተቹ የነበሩት አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸው ማዕቀቦች ልታነሳ እንደሆነ ተሰምቷል። ሮይተርስ ባለፈው ሳምንት ያስነበበው ዘገባ አሜሪካ ከኤርትራ ጋር ያለታን የዲፕሎማሲ ግንኙነት ለማሻሻል እንደምትፈልግ ሲጠቁሙ ኤርትራም ይህንን እንደምትደግፍ በይፋ አስታውቃለች። አሜሪካ ማዕቀቦቿን ከማንሳቷ ጀርባ ያለው የፖለቲካና ምጣኔ ሀብታዊ ምክንያት ምንድን ነው? ኤርትራ የሚቀርበውን የሰብአዊ መብት ጥሰትስ ክሶች በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምን ያስከትላል? የሚሉት ጥያቄዎች ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን በተያያዥም የኤርትራና አሜሪካ ዲፕሎማሲ ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ ምን አይነት ችግር ሊያመጣ ይችላል የሚለው ማንሳት የሚቻል ጥያቄ ሲሆን ተደምጧል። ለምን አሁን ማዕቀቦችን ማንሳት አስፈለገ? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን እያመሰቃቀለ ሲሆን የሆርሙዝ ወሽመጥ መዘጋት የነዳጅና የሸቀጦች አቅርቦትን ጨምሮ ያልነካው ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘውን የባብል ኤል መንደብ መሽመጥም ለመዝጋት መዛቷ ደግሞ ቀውሱን ያባብሷል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሁቲ አማጽያን ለቀይ ባህር ስጋት መሆናቸው በባብል ኤል መንደብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃቶች መፈጸማቸው በዚህ ሁሉ ጥንቅጥ ውስጥ አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኞች ሲናገሩ፣ ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ደግሞ ጂኦፖለቲካ ፍላጎት የሰብአዊ መብት ጥያቄን ይበልጣሉ የሚለው ሌላ አከራካሪ ሀሳብ ሆኗል። በዩናይትድ ኪንግደም የሚኖሩት ኤርትራውያን የሰብአዊ መብት ተሟጋቾችና የሂውማን ራይትስ ኮንሰርት ኤርትራ ዳይሬክተር ኤልሳ ጭሮም የሰብአዊ መብት ሁኔታ ሳይሻሻል ግንኙነት ማደስ የጂኦፖለቲካ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክት ያስተላለፉ ሲሆን የዓለም አቀፍ የሰብአዊ መብት ተሟጋቾች ሂውማን ራይቶች የአፍሪካ ቀንድ ዳይሬክተር ላቲፍ ባዲር በበኩላቸው የሰብአዊ መብት ጥሰትን ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸመ ሰፊ ጥሰቶች ያለ ቅጣት መታለፍ የሚሰርጽ መሆኑ ከ4 ዓመት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦች ሲጥል በትግራይ ጦርነት ከተፈጸመው የሰብአዊ መብት ጥሰቶች ጋር በተገናኘ ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረገ ኤርትራውያንን የሚመለከት እንደሆነ ገልጸው እነዚህ አካላት ኢትዮጵያን የመረጋጋትና ሉዓላዊነት በማወክ
ተከሰዋል ሲሉ ተደምጠዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትርስት እና ሬድ ሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ መጣሉ ሲታወስ የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ህይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃም ካሳነ ማርያም እና የኤርትራ ጦር ኃይል ኢታማጆር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይም እቀባ መጣሉ ይታወሳል። የኤርትራ ወታደሮች በትግራይ ጦርነት በዝርፊያ በወሲባዊ ጥቃትና ንጹሃን በመግደልና ሰብአዊ እርዳታን በማስተጓጎል ሲከሰቱ የአሜሪካ መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲና ባለስልጣኖች በጭፍጨፋ፣ በዘረፋ፣ በወሲብ ጥቃትና የተኩስ አቁም በማደናቀፍ ተጠያቂ ሲያደርግ በኤርትራ ተቃዋሚ ፖለቲከኞች ላይ ደግሞ የሚደርሰው እንግልት፣ የነፃ መገናኛ ብዙሃን አፈና፣ የተለያዩ ሃይማኖቶችን ተከታዮች የሚገጥማቸው ጫና እንዲሁም የሰብአዊ መብቶች ጥሰቶች የሁለቱን አገራት ግንኙነት እንዳሻከሩት የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ አስፍሯል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻያ ሳያደርግ ማዕቀቦችን ማንሳት የሰብአዊ መብት ተሟጋቾች አጥብቀው ሲኮንኑት፣ የሰብአዊ መብት ተሟጋቾች ኤልሳ ኤርትራ ላይ የጣሉት ማዕቀቦችን የማንሳት ጉዳይ በአገሪቱ ያለው የሰብአዊ መብት አያያዝ እየዘነጋ መሆኑ እንደሌለበት አሳስበዋል። በኤርትራ ባለው ሁኔታ በትግራይ ጦርነት እንዲሁም በቀጠናው ግጭትና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፍ ማህበረሰብ ከሰብአዊ መብትና ከተጠያቂነት በላይ ደህንነትና ወታደራዊ ትብብር እንደሚያስቀድም ያሳያል ሲሉ አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቅይት፣ የግዳጅ መሰወር፣ የንግግር ነጻነት መገደብና የሃይማኖት ነጻነት ማጣትን በተመለከተ የሰብአዊ መብት ተሟጋቾች ለዓመታት ንቅናቄ አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ እየሆነ መምጣቱ የኤርትራን ስትራቴጂካዊ ተፈላጊነት ማጉላቱ ኤልሳ ይስማሙበታል። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበት ሲያሳስቡ ማዕቀቡ ብቻውን ደግሞ ዲሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉም ያለው ፖለቲካ ለውጥ ካልመጣ፣ ህግ መንግስታዊ አስተዳደር ካልተዘረጋ፣ ተጠያቂነት ካልሰፈነ፣ ዲሞክራሲያዊ ተቋማት ከሌሉ ለውጥ አይመጣም ሲሉ ተደምጠዋል። በሌላ በኩል ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧ በበጎ እንደምትመለከተው ሲገልጽ፣ ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደት እንደግፋለን ማለታቸው ተደምጧል። የቀድሞቹ የአሜሪካ ፕሬዝዳንት ባራክ ኦባማ እና ጆ ባይደን የጣሏቸው ማዕቀቦች ህገወጥና የአንድ ወገን ሲል አጣጥሎ ይህ የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካን የሚኮንን እይታ የተለየ መሆኑ አሜሪካ የኤርትራ ማዕቀቦች አንስታ ዲፕሎማሲያዊ ግንኙነት ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ አስተያየት የለም። አሜሪካ ማዕቀቦችን ለማንሳት ማቀዷ ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ሲሆን፣ ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት ያህል እርምጃ እንደምትደግፍ መልእክት የሚያስተላልፍ መሆኑ በአፍሪካ ቀንድ ያሉ ዲፕሎማቶችን መነጋገሪያ አድርጓል። ለአስርተ ዓመታት በጠላትነት ሲተያዩ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ግንኙነታቸው ከፍተኛ ለውጥ ቢያሳይም ኢትዮጵያ የባህር በር ይገባኛል ጥያቄ በማንሳቷ የሁለቱ ሀገራት ውጥረት ተባብሶ ውጥረቱ የጦርነት ስጋት እስከ ማጫር ደርሷል። ሮይተርስ በዘገባው የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግን የትኛውም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ሲል፣ በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ያላቸው አለመረጋጋት በሚፈጥረው ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ገልጸዋል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊስ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታህ እንደሚሉት የኢትዮጵያ መንግስት የባህር በር ጥያቄውን ለመመለስ ሌላ አማራጭ ካገኘ ወደ ጦርነት የመግባት እድል አይኖረውም ሲሉ ተደምጠዋል። ወደ ሶስተኛው ዝርዝር መረጃችን ስናልፍ ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው ሲሉ አሳሰቡ። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍን አገራት ብቻ እንደሆነ ገልጸው የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዲላት እና የግብጽ የትራንስፖርት ሚኒስትር ሌተናንት ጀነራል ካማል አልወይዝር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ማለታቸው መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነትና ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባባት የለበትም ማለታቸው ተገልጿል። የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላት ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ
ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት አንድነት እና ሉዓላዊነትም እውቅና ትሰጣለች ሲሉ ተደምጠዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ሁለቱ አገራት በባህር ላይ ትራንስፖርት ስምምነት የተፈራረሙት በነፃነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። የኤርትራው የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ኢንጂነር ካማል አልወይዘር ጋር ስምምነቱን መፈረማቸው የግብፁ የትራንስፖርት ሚኒስትር ሌተናል ጀነራል ካማል አልወይዘር ካይሮ አስመራን ስምምነቱን ፈርመዋል። የግብፁ የትራንስፖርት ሚኒስትር ሌተናል ጀነራል ካማል አልወይዘር ካይሮ አስመራን ወደብና የባህር ትራንስፖርት ልማት ለመደገፍ ትሻለች ማለታቸው ሲገለጽ በባህር ትራንስፖርት ዘርፍ ላይ በቀይ ባህር በኩል የግብፅና ኤርትራ ወደቦችን የሚያስተሳስር የካርጎ እንቅስቃሴ በተመለከተ የተደረሱ ስምምነቶችም አሞካሽተዋል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮችን ዙሪያ መወያየታቸውም ሲገልጹ ፕሬዝዳንት ኢሳያስ ከግብፁ ባለስልጣን ጋር ውይይት ባደረጉበት መድረክ በትራንስፖርት ኢነርጂና ማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያዎች ኃላፊዎችን መጎብኘታቸው ዘግበዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ በሁለቱ ሀገራት ባለስልጣን መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ሲሆኑ ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉ አቀፍ ትስስር ማጠናከር ለሁለቱ ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲሉም የማስታወቂያ ሚኒስትሩ አክለው ተናግረዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ሲሉ ከኢራን ባህር ኃይል የቀረበው መትረየስ የተጠመደባቸው አነስተኛ ጀልባዎች መሆናቸውም ተናግረው እነዚህ አነስተኛ የተባሉ ጀልባዎች በምዕራባውያን ተንታኞች ሞስኪቶ ፍሌት የሚል ስያሜ ተሰጥቷቸው በወባ ትንኝ የተመሰለው ስያሜያቸው መጠናቸውንና ፍጥነታቸውን የሚያሳይ ሲሆን ለወራት የኢራን መንግስት በሆርሙዝ ወሽመጥ የመርከቦች እንቅስቃሴ መግታት የቻለው በእነዚህ አነስተኛ ጀልባዎች ነው ሲሉ ኢራን በሆርሙዝ ወሽመጥ የሚደረግ እንቅስቃሴን በመግታት የዓለምን የምጣኔ ሀብት አናግታ አሜሪካ የምታደርስባትን ጥቃት እንድታቆም ጫና ለማሳደር ትፈልጋለች ሲሉ ለመሆኑ እነዚህ አነስተኛ ጀልባዎች ምን ያህል ኢራንን እየጠቀሙ ነው? አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ የተሰሩት በአውሮፓውያኑ 1980ዎቹ በኢራን ኢራቅ ጦርነት ወቅት ሲሆን ኢራን እየተዋጋች የነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም። አሜሪካ ነዳጅ ጫኝ መርከቦችን ለመጠበቅ ስትል ወደ ጦርነት መግባቷ ከአሜሪካ የባህር ኃይል ጋር የተፋለመው የኢራን የባህር ኃይል ከፍተኛ ጉዳት ደርሶበታል ስትል ከፍተኛ አቅም ያላቸው ሀገሪቱን ለመገዳደር በሚል አነስተኛ ጀልባዎች የጦርነት አካል እንዲሆኑ ተደርገዋል ብላለች። ኢራን ከሚሳኤል ሰው አልባ አውሮፕላን ከባህር ዳርቻ ከሚወነጨፉ መሳሪያዎችና ፈንጂዎች በተጨማሪ አነስተኛ ጀልባዎች የውጊያ ስትራቴጂ አካል አድርጋ መሾሟ ይታወቃል። በመጨረሻም ወደ ሀገር ውስጥ ዜና ስንመለስ ጠቅላይ ሚኒስትር አብይ አህመድ አገራዊ ምክክር እየተደረገ ያለው የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑን ተናግረው ጠቅላይ ሚኒስትሩ መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትን ተችተዋል። አብይ ይህንን የተናገሩት የሀገራዊ ምክክር ኮሚሽን ግንቦት 7 2018 ባደረገው የአፈጻጸም ሪፖርት ዝግጅት ላይ ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች እና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት እንደተገኙ ተገልጾ በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥል በድጋሚ አረጋግጠው አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦችን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነም አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር እንዲህ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ገልጸው ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለም ሲሉ አብይ እንደተናገሩት በብዙ የአፍሪካ ሀገራት ይህ አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉት መንገድ አይደለም። ጠቅላይ ሚኒስትሩ የአብዛኛው የአፍሪካ ሀገራት ህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ ስልጣን ቆይታ ላይ ገደብ ለማበጀት መሆኑን አስረድተው በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካልተሸነፈ ድረስ መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁንም እየተወያየን ያለነው ግን ያ አደገኛ ነው
እንገድብ ብለን ነው ሲሉ የመንግስታቸውን አቋም ገልጸዋል። ውድ የተከበራችሁ ተመልካቾቻችን የዛሬው ትንተናችን ይህን ይመስል ነበረ። በረብሻና በፍጥጫ በታመሰው የዓለም ፖለቲካ ውስጥ የሆርሙዝ ወሽመጥና የቀይ ባህር ጉዳዮች በቀጥታ ከኢኮኖሚና ከንግድ ደህንነት ጋር የተሳሰሩ መሆናቸው የኢትዮጵያ አገር ምክክርና የስልጣን ገደብ ጉዳይም የሀገሪቱ ቀጣይ አቅጣጫ የሚወስን ይሆናል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የአሜሪካና የኢራን ፍጥጫ ወዴት ያመራል? ግብጽና ኤርትራስ የቀይ ባህር ተጽዕኖ መቆጣጠር ይችላሉ ወይ? ሐሳባችሁን በኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።